እንደምናላችሁ የፋና ረፋድ ተከታታዮቻችን ክረምት ለምንወድ እንኳን ደህና መጣህልን ብለን ክረምትን ተቀብለናል። ግን ደግሞ በክረምት ወቅት ብርድም ስለሆነ ሞቅ የሚያደርገን ምግብ ያስፈልገናል። ዛሬ በእንብላ ፕሮግራማችን የአፋኝን አሰራር እናያለን። ወደ ውስጥ እንገባለን። አብራችሁን ነው። ሰላም ነው? እንዴት ነሽ? አለን። እንተዋወቅ። ስንታየው ማለት በጣም ጥሩ። ዛሬ የአፋኝ አሰራር እንግዲህ ለተመልካቾቻችን እየሰራን እናሳያቸዋለን ማለት ነው። ከምንድን ነው የምንጀምረው? መጀመር እንችላለን ነው? አዎ፣ መጀመሪያ ግን እዚህ ጋር እጅሽን ትታጠቢና ከዛ ወደ ስራችን። በጣም ጥሩ። እሺ። አፋኝ ለመስራት ምን አይነት ግብአቶች ነው የሚያስፈልጉን የሚለውን መስራት ቂቤ ያስፈልገናል፣ የተፈጨ ስጋ ያስፈልገናል፣ ነጭ ሽንኩርት፣ የተፈጨ ሚጥሚጣ፣ ቤታችን የምናዘጋጀው ቆንጆ ሚጥሚጣ አለን። ሚጥሚጣ፣ እዚህ ጋር ደግሞ ሮዝመሪ ነው ደርቆ የተፈጨ ቅጠሉ ማለት ነው። እዚህ ጋር ደግሞ ዳጣውን ለማዘጋጀት ዝንጅብል፣ ነጭ ሽንኩርትና ሚጥሚጣዋ ቃሪያ ትንንሿ ማለት ነው። እዚህ ጋር ደግሞ ድንብላል አለን። እዚህ ጋር ደግሞ እንደምታዩ ቃሪያ ደቆ የተከተፈ ቃሪያ አለን። እዚህ ጋር ደግሞ የራሳችን የቤታችን ቅመም አለን እና ደግሞ እዚህ ጋር ጨው አለን ማለት ነው። እሱን ለማዘጋጀት ሽንኩርት እንከትፍና ወደ ስራችን እንገባለን ማለት ነው። እኔ ላግዝሽ። አፋኝ በሌላ አይነት ስጋ ይሰራል? እኛ የምንሰራው ምንድነው በተፈጨ ስጋ ነው። እንደዚህ ደቆ በአማረ ስጋ በተፈጨ በቀይ ስጋ ብቻ ነው እኛ የምንሰራው። አዎ፣ እኛ እንደዛ ነው የምንሰራው። አንቺ አፋኝ ወጫሽ? አዎ። በጣም ብዙ ቃሪያ ሚጥሚጣ ነገሮች ይበዙበታል እና የሚያቃጥል ይመስለኛል። እንዴት ነው እያቃጠለ የሚጣፍጥ ነገር ነው? ምንድነው የሚገቡበትን ቅመሞች ያው እንደምታያቸው በጣም ያጣፍጡታል። ደግሞ በቅቤም ነው የሚሰራው እና በጣም ነው የሚጣፍጠው። በተለይ ደግሞ ጉንፋን ሲይዝሽ የማፈን ስሜት ምናምን ሲሰማሽ እንደዚህ አይነት የሚያቃጥል ምግብ ስትበይ በጣም ፍቱን መድኃኒት ነው። በጣም አሪፍ ደስ የሚል ምግብ ነው። ለመጀመሪያ ጊዜ ስትቀምሹ አፋኝ እንዴት ነበር? እያቃጠለሽ የምትፈዩ ምግብ ነው ደስ የሚል። ስለዚህ አታቋርጪውም፣ ቢያቃጥልሽን መመገብሽን አታቋርጪው። መጀመሪያው ቅቤያችንን እንጨምራለን። እስከ ምከትፊው ቅቤያችንን እናገላታለን። መጀመሪያ ቅቤ? አዎ፣ ቅቤያችንን እናገላታለን። እቺ ጋር ልስትልልን ሽንኩርታችንን እንጠብሳለን። ትንሽ ሞቅ ሲል በዘይት መሰረተሽ ይቻላል፣ ግን ሞር የሚያጣፍጥልሽ ቅቤ ሲሆን ነው። ሽንኩርትሽን ጨምሪያት። በየትኛው ወቅት ቢበላ ነው በጣም አሪፍ የሚሆነው አፋኝ? በክረምት ወቅት ፍቱን ተመራጭ ነው። ጉንፋን ሲይዝሽ ለብርድ ሙቀት ሰጪ አሪፍ ነው በጣም። አሁን ከስተመርን የምናስተናግደው እንደ ፍላጎት ነው። በጣም ያቃጥላል ሲል በጣም ያቃጥላል፣ ሊቀነስ ቃጠሎ ሲል መቀነስ እንችላለን። አሁን እንዴ የምንሰራው አፋኝ መካከለኛ ነው ወይስ በጣም የሚያቃጥለውን ነው? አንቺ ቃጠሎውን ትወጂ ወይስ? ለኔ አሁን ጉንፋን ስለያዘኝ የትኛው ቢሆን? የሚያቃጥል ቢሆን በጣም አሪፍ ነው። የሚያቃጥል ቢሆን ይመከራል። ቆየሽ እዚህ ሙያ ላይ? አዎ፣ ትንሽ 1 አመት ሆነን ቤታችንን ከከፈትንና 1 አመት። ከአፋኝ ጋር ተያይዞ ትውስታለሽ? በጣም ስለሚያቃጥል? አዎ፣ የሆነ በቃ ከስተመር እያለቀሰ ምናምን የሚበላ አለ እየጣፈጠው ምናምን፣ ያ ደስ ይላል። ሚጥሚጣችንን እንጨምራለን ሽንኩርታችን ላይ። ከሽንኩርት በኋላ ሚጥሚጣ ነው የምንጨምረው? አዎ፣ ሚጥሚጣችንን ጨምረን ሽንኩርታችንን እንደዚህ በሚጥሚጣ አሸት እናደርገውና ስጋችንን እንጨምራለን። ውሃችንን እንጥዳለን እዚህ። ኦኬ፣ ውሃ ይገባበታል? አዎ፣ መረቅ አለው። አሁን ስጋችንን አስገብተናል። ስንት ደቂቃ ነው መቆየት ያለበት? በስ እስከ 5 ደቂቃ። ኦኬ፣ እስኪበስል ድረስ ማለት ነው። ኖርማል እስከሚጠብስ። አዎ፣ እስከሚጠብስ። ነጭ ሽንኩርታችንን እንጨምራለን። አሁን እዚህ ጋር ሮዝመሪ ነው ጨመርን፣ ድንብላላችንን ጨመርን። ከዛ በቃ እንደ ላይ ሚክስ እናደርገዋለን ማለት ነው። ይሄንን ምግብ የሚወዱት የትኞቹ ሰዎች ናቸው? በየትኛው እድሜ ላይ ያሉ ሰዎች ናቸው? ወጣት
ወጣቶች አይደለ? ወጣቶች እየተቃጠሉ ነው የሚበሉት። እየተቃጠለ ይወለታል። ስንት ደቂቃ ይፈጃል አፋኝ ለመስራት? አሁን በቀላሉ እስከ 15 ደቂቃ። 15 ደቂቃ። አዎ። አሁን ምንድነው የፈላ ውሃ ስላለ የፈላ ውሃችንን እንከልሳለን ማለት ነው። አሁን እየሰራ ነው ያለነው የአፋኝ መጠን ለስንት ሰው የሚሆን ነው? ፖርሽኑ ለአንድ ሰው ብለን ነው የምናወጣው። ለአንድ ሰው ውሃችንን እንጨምርና ትንሽ እስከሚንተከተክ እንጠብቀዋለን። አሁን ነው የምጨምርበት። ዳጣችንን እናስገባለን። በቃ ሊወጣ ሲል ነው ዳጣው የምናስገባው። ዳጣው ከምንድን ነው የሚዘጋጀው? ከዝንጅብል፣ ከደቃቅ ቃሪያና ከነጭ ሽንኩርት። እሷን ቃሪያ ተጨኛለሽ። አብሮ ይበስላል ወይስ ወዲያው ነው እናወጣዋለን? ጨምረን ማውጣት ብቻ ነው። ዛሬ ልቃጠል ነው። መቼም እያማሰልሽ ነው አይደል? እሺ። ከሚያርግ አዎ፣ ጎበዝ። ኦሬዲ ደርሶልናል። አዎ፣ ደርሶልናል። ጨዋችንን ትቀምሻለሽ። መሳው? አዎ። እኔ የምለው በቀላሉ ቤት ውስጥ ማዘጋጀት ይቻላል? ይቻላል። ማንኛውም ሰው ማዘጋጀት ይችላል። አፋኛችንን በዚህ መልኩ ሰርተን አዘጋጅተናል። ያው እንደዚህ በአማረ ሁኔታ ሽፍንፍን ብሎ መቅረብ ስላለበት ለምንድን ነው ሽፍንፍን ብሎ የሚቀርበው? እንዳይቀዘቅዝ ትኩስ ሆኖ እንዲቀርብ ማለት ነው። ማባያችንም ዳጣለን። እንቀመጥና እንቀምሰዋለን አንድ ላይ። አዎ። አፋኝ በጋራ በመሆን አብረን አዘጋጅተነዋል። ከዚህ በተጨማሪ ደግሞ በክረምት ወቅት ተመራጭ የሆኑ ሌሎች ምግቦች አሉ። እነሱን ልታመጣ ሄዳለች። እሱንም እንቀምሰዋለን። በእርግጥ አብረን አልሰራነውም፣ ግን እንቀምሰዋለን። ነይ። አይቼ አላውቅም። በነገራችን ላይ ሽሮ በቋንጣ አዲስ ነው። የእናንተ ስፔሻል ነው ወይስ ሌላ ቦታ? የእናንተ በጣም አሪፍ። ስለዚህ ከአፋኝ በተጨማሪ ለክረምት የሚሆነ ሌላ። ስለዚህ አብረን የሰራነውን መጀመሪያ እንቅመስና ትኩስ ነው፣ ደስ ይላል። እንደዚህ የሚሸፋፈነው ለምንድን ነው? እንዳይቀዘቅዝ። ይሄኛውን የምጠቀመዋለሁ ሌላ ቃጠሎ። ስለዚህ ትንሽ ጨምረውና በጣም ይጣፍጣል። ከዛ ግን ደግሞ በጣም ነው የሚያቃጥለው። ፈቃደኛ ሆናችሁ ከኛ ጋር የአፋኝን አሰራር አብረን ስለሰራን እናመሰግናለን። ከዛ በተጨማሪ ደግሞ ቤታችን ሌላ ተጨማሪ ስፔሻል የሆኑ ምግቦች አሉን፣ ቅመሱልን ብላችሁ ማምጣታችሁልናል። ለዚህም በጣም ነው የምናመሰግነው። ፈቅዳችሁ ወዳችሁ ስለመጣችሁ ስለጎበኛችሁ እናመሰግናለን። የተከበራችሁ ተመልካቾቻችን የረፋድ ፕሮግራም በእንብላ ሰዓታችን ላይ የአፋኝን አሰራር በማዘጋጀት ወደ እናንተ አደርሰናል። እንግዲህ በቀላሉ ቤት ውስጥ ሆናችሁ መስራት ትችላላችሁ። አብሬያችሁ የነበርኩት ብሩክ ነኝ። ከቀሪ የረፋድ ፕሮግራም ጋር መልካም ቆይታ ይሁንላችሁ።